እንኳን ደስ አላችሁ ማለት ነው። ወይዘሮ ሜላት እንግዲህ ነፃ ወጥታለች ማለት ነው። ድሮም እሷ ነፃ ነኝ እያለች ነበር ስትከራከር የነበረው። አሁንም ደግሞ ነፃ ነች ማለት ነው። እሷ ንጹሕ ሰው ነች የእውነት እናላችኋለሁ። እንኳን ደስ አላችሁ እላለሁኝ። የእሷ ገዳይ ማን ምን እንደሆነ እንግዲህ ተጋልጧል ማለት ነው። ይህ ነበረ ሲፈለግ የነበረው። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? እንደምትቀጥሉት ዛሬ ተገናኝተናል ማለት ነው። እንግዲህ ኖላዊ ድራማ ለመናገር እኔ አሁን እየጓጓሁ ነው ማለት ነው። በጉጉት እየጠበኩት ነው። ከዛ በፊት ግን ለምትሰጡኝ ሀሳብ አስተያየት፣ እንዲሁም ስለምታበረታቱኝ በጣም አመሰግናለሁ። 25 ሰብስክራይብ ደርሻለሁ ማለት ነው። እንግዲህ 25 ደግሞ አስገቡኝ ማለት ነው። ሊቀር 50 እንኳን እንደሞላ ላይ እንዲያስገባኝ ማለት ነው። እናመሰግናለሁ። እጃችሁ ይባረክ ሰብስክራይብ ያደረጋችሁኝ ማለት ነው። እናላችኋለሁ ጋይስ ይህ እውነት ለመናገር ማለት ነው አሁን ላይ ሰፍ ብዬ እየጠበኩ ያለበት ማለት ነው። ምን ጓጉቼ እንደሆነ ታውቃላችሁ? የእንትና የወይዘሮ ሜላት ጉዳይ እንዳለ ሆኖ ግን በጣም ሰፍ ብዬ የምጠብቀው ማለት ነው። ወይኔ አሴር ወይኔ አሴር ይሄ እንደው መቼ ነው የሚያገባው? በቃ አንቺ በጣም ነበር ያናደደች ማለት ነው። እንዴት ከአሴር ውጭ እሺ ትላለች? ያኛው ማን ነበር እሱ? እዝራን ብዬ በጣም ተሰምቶኝ ነበረ ማለት ነው። አሁን ደግሞ እሱ በእሷ ምትክ ያችን ስላገኘን በጣም ደስ ብሎኛልና ያችን ተቀብሏት በቃ ለሌለ ደስተኛ ሆኖ የኖረ ምናምን ነገር ያስባችሁታል። እና ያንን ደግሞ በጣም በጉጉት እየጠበኩ ነው። ይህ ድራማ በነገራችን ላይ እንደዛው ያችን ያንን አግብታ ይሄኛውም ደግሞ ይሄኛውም ደግሞ ያችን አግብቶ አስባችሁታል። እኔ እንጃ አሴር እኮ በጣም ነው የሚወዳት ሀና ማለት ነው። እሷ ግን ሌላ ያዘችበት ማለት ነው። በጣም ተናደድኩት በነገራችን ላይ ማለት ነው ጋይስ። እኔ ብቻ ነኝ ወይስ እናንተ ናችሁ ማለት ነው? ግን በኮሜንት እንዳየው ከሆነ አዝናችሁባታል በሀና ማለት ነው። ሁላችሁም አሴር እንድትሆን ነበረ የፈለጋችሁት ማለት ነው ጋይስ። እናላችኋለሁኝ ደግሞ ሲቀጥል ማለት ነው አሁን በዛሬው ክፍል አሁን በቀጣይ ክፍል በሚለቀቀው ወይዘሮ ሜላት ማለት ነው ያው ነፃ እንደምትወጣ 100% ሃፒ ምን አለች በሉኝ ማለት ነው። አሁን ነፃ ትለቀቃለች ማለት ነው። ነፃ ነሽ ከደሙ ነፃ ነሽ ተብላ ማለት ነው። እሷ እኮ እንኳን እንደዚህ የሆነ ጊዜ ታስታውሳላችሁ ማለት ነው። ክፍል ስንት እንደሆነ አይደል ነው። እና እሷ ልክ እንደዚህ ሽጉጥን ይዛ ምናምን ስታስፈራራት ራሱ እንዴት እንደሆነች እና እሷ እኮ ወይኔ ኧረ እሷ እንደዚህ አታደርጋትም። የእውነት እንደው እነሱ ማሰባቸው ራሱ ማለት ነው። ግን ችግር እኮ ያቺ አስቀድማ እንደዚህ ያስፈራራች ነው ብላ ስለተናገረች ነው። በነገራችን ላይ እንትን አልችልበትም አላውቅም ብቻ የሆነ አላውቅም የሆነ ጎደላቸው ነገር ያለኝ ይመስለኛል ፖሊሶቹ ማለት ነው። ማለት ነገራቶች እንትን ማለት ብዙም አልቻሉበትም ብዬ ነው የማስበው ማለት ነው። ሌሎቹ እኮ በጣም ጎበዞች ናቸው። ወይዘሮ ባዩሽ እራሱ እኮ ማለት ነው በጣም ትችልበታለች። እውነቱን ለመነጋገር ሸረኛ ነች እንጂ ድራማው ላይ ሸረኛ ነች እንጂ በጣም የምትችልበት ማለት ነው። ግን እነዚህ እንጃ ብዙም አልመጣባቸውም። ብቻ እንደዛ መስሎኝ ጋይስ ኮሜንት አድርጉልኝ ማለት ነው። እናላችኋለሁ እኔ እውነት ለመናገር ማለት ነው ከወይዘሮ ሜላት ይልቅ ያሳዝን ማለት ነው ባሏ ማለት ነው። ሜሉዬ ሲቀጥል ማለት ነው ልጆቹ ሀና በቃ ከዛ ቤት ውጣ እኔ ባይ ነኝ ማለት ነው ጋይስ። ምን ይመስላችኋል? ተመካክረን ከዛ ቤት እናውጣት እንዴ። ሀና የእነሱ ልጅ ናቸው ተባለ ጀምሮ እኮ በቃ ብጥብጥ እንዴ ቢቀርባት ይሻላት ነበር ባይነኝ እኔ ማለት ነው። እና ማለት ነው ድራማው ላይ በጣም የእውነት በማልቀስም በምንም ብቻ የእውነት እኔ እንዳውም ማለት ነው በፊት ላይ በጣም ታሳዝናኝ ነበረ።
እንዴ ቆይ ይሄ ድራማ ችግር አለበት እንዴ ያልነበረ ሁላ ማለት ነው። ለምን አትሉኝም? ለምን ብትሉኝ በቃ እሷ ብዙ ጊዜ ስለምታለቅስ ብዙ ጊዜ በቃ ታሳዝነኝ ነበር ምናምን እና እላችኋለሁ ደግሞ እንትና እኮ ማለት ነው ትቀናለች እንዲ ቆይ እህቷ ሰላም ማለት ነው። አሁን እሷ ሌላ ቤት እንደዚህ ስላላት ምናምን በማይቀናው ትቀናለች። እቺ የተመታች በነገራችን ላይ ማለት ነው ሜሉ ማን ነበረ ስሙ ምናሴና ሰላም አንድ ፋሚሊ መሰሉኝ ነው ጋይስ። መቼም ወሬ አልፈኝም እኔ ያየሁትን አልደብቅም ማለት ነው። ለምን አትሉኝም? ፎቶአቸውን እኮ በቤታቸው ላይ ተሰቅሎ አይቼ እውነት ግን እናታቸው አትሆንም። እኔ በእርግጠኝነት ምናልባት ምክር ታላቅ እህታቸው ልትሆን ትችላለች ብዬ አስባለሁ። እና አይመስላችሁም? እንጂ ልጅ የእውነት እናታቸው አትሆንም። ገና ልጅ እኮ በዚህ ላይ ደግሞ በተለይ የከተማ ሰው እኮ በነገራችን ላይ ወደ ክፍለ ሀገር እንኳን ቶሎ ነው የሚያገቡት። ከተማዎቹ ግን ረጋ ብለው ስለሆነ መቼም አትሆንም፣ አጠቃላይ አትሆንም ብዬ ነው የማስበው። ግን ምናልባት ታላቅ እህታቸው ልትሆን ትችላለች ብዬ አሰብኩኝ። ምክንያቱም ካያችሁ ቤታቸው ላይ ሶስቱም ፎቶ አንድ አይነት ሆኗል ማለት ነው። እና እንደዛ እላችኋለሁ። አሁን ደግሞ ገዳዩ እኔ እስካሁን ራሱ ይቆያል አላልኩም ነበር የወይዘሮ ባዩሽ የሚገደለው ማለት ነው። ለምን አትሉኝም? በቃ አንደኛ ነገር ሚስጥር ምናምን እንዳወጣ የሚገሉት፣ ሁለተኛ ደግሞ ያኛው ሰውዬ ብር ላለመስጠት የሚያስገድለው ምናምን እንደዛ ነበር የመሰለኝ። ግን አሁንም እስኪ መጨረሻውን ለማየት ጓጉች ያለው ማለት ነው። ሲቀጥል እኮ ያቺ እኮ ሙሉ መረጃ አላት፣ ሙሉ መረጃ ማለት ነው። እንትን እያላት ራሱ ወይኔ ገደላት እያለች ራሱ። በነገራችን ላይ እሷም የምትጠየቅበት አይመስላችሁም? የዛን ቀን እኮ እሷ ራሱ ቀጠሮ ቀጥራት ነበር አይደለ እንዴ? እሷ በቀጠረቻት እኮ እሷ ልትሞት የቻለችው ማለት ነው። ስለዚህ ጉዳይ እንትን ካለ ያቺኛዋም ትታሰራለች ብዬ አስባለሁ። ምክንያቱም አሁን በተለይ ስልኳ ከተፈተሸ በመጨረሻ ላይ ተደውሎ የሚኖረው የእሷ ስልክ ነው ብዬ ነው የማስበው። ምክንያቱም ከእሷ ጋር ነው የተደዋወሉት። እና እሷ እኮ ወይዘሮ ባዩሽ እኮ ይሄኛውን ሰው አልጠበቀችውም። እሷ ተከታተልልኝ አለችው፣ ያኛው ደግሞ እሷን እጥፍ አድርጌ እሰጥሃለሁኝ እሷን እንደዚህ አድርግልኝ ብሏለው ማለት ነው። ገንዘብ እኮ እንደው የእውነቴን ነው የምላችሁ አንድ ሰው የሆነ ነገር እንዲያደርግልኝ ብላችሁት ማለት ነው መጥፎ ነገር እሺ ካላችሁ ለራሳችሁ ማስቡ ማለት ነው። ያ ሰው መልሶ እኔን እንደዛ ብለው ያደርገኛል ብላችሁ አስቡ ማለት ነው። ጊዜው ከፍቷል፣ የሚታመን ጠፍቷል። አሁን ማለት ነው እሷን አይዞሽ እያለ እንደዛ እንዳላባሸራት እሺ ጉሮዋን ስትነፋ እንጅሪት መጨረሻ ላይ ጦሽ ያደረጋት ቀረ እና እላችኋለሁ ጋይስ። እኔ ግን አምና የምትሞት አልመሰለኝም ነበር ይቺ ነገረኛ። ግን ላልሄደች በቃ ከዚህ በኋላ ትመጣም ማለት ነው ጋይስ። ዞሮ ባዩሽ ቆይ እንትናስ ከዚህ በኋላ ትመጣም ወይ? በቃ ከዚህ በኋላ እሷም ወይዘሮ ባዩሽም ማናት ደግሞ ማንስ ደግሞ ይቺ እርግብ አልወዳቸው ያናድዱኛል በነገራችን ላይ። እና ከዚህ በኋላ በፊልሙ ላይ ሁሉም አይመጡም ማለት ነው። ይገርማል። ተፈጸመ ማለት ነው የነሱ እንላችኋለን ጋይስ። ቀጣዩን ክፍል ደግሞ ይዤላችሁ እመጣለሁ ማለት ነው። ዛሬ በእርግጠኝነት ደግሞ ማለት ነው በቀጣዩ ክፍል እንትን ይላሉ ማለት ነው። የዛ እያችን ነጻ ትወጣለች። ልጆቿ ደስ ይላችኋል። በተለይ ደግሞ ሰላምዬ ማለቴ ሀና ወይ እንዴት እንደተሆኑ ማለት ነው። ሀናማ አሳዘነችኝ እናላችኋለሁ። ቀጣይ ክፍል ደግሞ በጉጉት እንጠብቃለን ማለት ነው። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ ሰላማችሁ ስትትረፍረፍ ይበልልኝ። አበረታቱኝ። ስወዳችሁ ላይክ አድርጉልኝ፣ እንዲሁም ሼር፣ እንዲሁም ደግሞ ሰብስክራይብ አድርጉልኝ። ገና ጀማሪ ዩቲዩበር ነኝ ማለት ነው። እናመሰግናለሁ። ሰላማችሁ ይብዛልኝ። ባይ ባይ።